ሰላም ጤና ስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን ድምፃዊ ጆኒ ራጋ የመድረክ ሰዓቴን በልጅ ሚካኤል ተሰርቄያለሁ ሲል ከሰሰ፣ አዶናይ ስለ ቲክቶክ አካውንት ያለበት አደጋ ተናግረዋል፣ ኤርትራ የኢትዮጵያ መንግስት ሰበብ እየፈለገ ነው በማለት ፍርሃት የሚመስል መግለጫ አውጥታለች፣ የተሰጣት የስራ እድል አልፈልግም በማለቷ የተደገሰላትን የሞት ጽዋ ከመቅመስ ስለተረፈች ሞዴልም በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ባለፈው ቅዳሜ ጥር 23 ቀን 2018 ዓ.ም በኢትዮጵያ የነበረው ታላቅ የሙዚቃ ኮንሰርት በታላቅ ድምቀት ተጀምሮ ባልተጠበቀ የመድረክ ሹኩቻ መጠናቀቁ የብዙዎች መነጋገሪያ ሆኗል። በተለይም ድምፃዊ ጆኒ ራጋ በመድረክ ላይ የቆየበት አጭር ጊዜ አድናቂዎቹን ሳያረካ ቁጭት ውስጥ ሳይጥላቸው አልቀረም። ድምፃዊ ጆኒ ራጋ ለዚህ ኮንሰርት ለ18 ቀናት ያህል ከባንዱ ጋር ከፍተኛ ዝግጅት አድርጎ እንደነበር በታዲያስ አዲስ በኩል በሰጠው ማብራሪያ ገልጿል። ይሁን እንጂ ከሱ በፊት መድረክ ላይ የወጣው ድምፃዊ ልጅ ሚካኤል ከተሰጠው የሰዓት ገደብ በላይ በመቆየቱ የዝግጅቱ ቅደም ተከተል አዛብቶታል ሲል ከሰዋል። እያንዳንዱ አርቲስት 4 ወይም 5 ሙዚቃዎችን እንዲያቀርብ ታቅዶ ነበረ። ነገር ግን ልጅ ሚካኤል ሰዓቱን አክብሮ ባለመውጣቱ የኔን መድረክ ሰዓት ተሻምቶብኛል ሲል ጆኒ በልጅ ሚካኤል ላይ ያለውን ቅሬታ በይፋ ተናግረዋል። ይህ ኮንሰርት እስከ ምሽቱ 5 ሰዓት እንዲቆይ በልዩ ሁኔታ ተፈቅዶለት እንደነበረ ገልጿል። ሆኖም ግን ሰዓቱ እየገፋ ሲሄድና የጊዜ አጠቃቀሙ መስተካከል ባለመቻሉ የጸጥታ አካላት ዝግጅቱ በአስቸኳይ እንዲጠናቀቅ ጫና ማሳደር ጀመሩ። ጆኒ ራጋ እንደተናገረው ከ9 እስከ 10 የሚደርሱ ሙዚቃዎችን ለማቅረብ አቅደው የነበረ ቢሆንም አዘጋጆቹ በሰዓት መጥበብ ምክንያት 2 ሙዚቃዎችን ብቻ ተጫውተህ ውረድ የሚል ጥያቄ አቅርበውለት ነበረ። ሆኖም ጆኒ ራጋ አድናቂዎቹን ላለማስቀየም በጉልበት 4 ሙዚቃዎችን ተጫውቶ ለመውረድ መገደዱ ተናግረዋል። አርቲስቱ በመድረክ ላይ አለመግባባት እንዳይፈጠር በሰበብ በልጅ ሚካኤል ላይ በማሰብ በልጅ ሚካኤል ላይ ጫና አላደረኩም ያለ ሲሆን በተፈጠረው ክፍተት ግን ማዘኑን አልሸሸገም። ጆኒ ራጋ የሚጠበቅብኝን ያህል ባለማቅረብ አድናቂዎችን ይቅርታ ጠይቃለሁ ካለ በኋላ በቀጣይ ሰፊ ዝግጅት ተደርጎበት ይህንን ክፍተት የሚደግፍን ትልቅ ኮንሰርት እንደሚያቀርብ ለደጋፊዎቹ ቃል ገብተዋል። ልጅ ሚካኤል ለጆኒ ራጋ የሚሰጠው ምላሽ ደግሞ ይጠበቃል። ሌላኛው አዲስ ነገራችን የቲክቶክ መንደር ታዋቂው ኮከብ አዶናይ በአሁኑ ሰዓት ያለበት መሪር ጭንቀትና ፈተና ለተከታዮቹ አጋርተዋል። ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለው አዶናይ ምንም አይነት ጥፋት ሳይኖረው የፕላትፎርሙን ሕግጋት ሳይጥስ በተደጋጋሚ ቪዲዮዎቹን እየጠፉበት መሆኑን በምሬት ገልጿል። ይህ ድርጊት እንዲሁ በአጋጣሚ የመጣ ሳይሆን ስኬቱን የማይፈልጉ ሰዎች በተቀናጀ መልኩ ሪፖርት እያደረጉበት እንደሆነ ያለውን ጥርጣሬ በይፋ ተናግረዋል። አንድ ሰው ጠንክሮ ሲሰራና ውጤታማ ሲሆን በምቀኝነት ጎትቶ ለማውረድ መሞከር ትልቅ የሞራል ዝቅጠት መሆኑን የገለጸው አዶናይ ይህንን ድርጊት ለሚፈጽሙ ሰዎች ካላቸው የጥላቻ መንፈስ ወጥተው ለፍቅርና ለፍላጎት ቦታ እንዲሰጡ ጥሪውን አቅርበዋል። አዶናይ ለሚያሳድዱትና ሪፖርት ለሚያደርጉበት ሰዎች ባስተላለፈው መልእክት በጥላቻ ላይ ከማተኮር ይልቅ አንዱ ላንዱ ፍቅርና ድጋፍ የሚሰጥበት ማህበረሰብ ቢኖረን ለሁላችንም እንደሚሻል ገልጿል። ሰው ሲሳካለት ደስ ሊለን እንጂ የስኬት መሳልሉን እየወጣ ያለን ወንድማችንን በሴራ ለመጣል መሞከር እንደማይገባም በዝርዝር አስረድተዋል። በእነዚህ ተደጋጋሚ ችግሮች ምክንያት አዶናይ አማራጭ ፍለጋ ወደ ዩቱብ ሽፍት ለማድረግ እያሰበ ሲሆን አድናቂዎቹም በአዲሱ መድረክ እንዲከተሉትና ድጋፋቸውን እንዲቀጥሉ ጥሪውን አቅርቧል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁመዋል። የአቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎች፣ ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቸት
ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉ ገልጿል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት የተጠቀሙበትን የጎላን ኮረብታዎች ንጽጽርም ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው የጎላን ኮረብታዎች እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። ለማብራሪያ ያህል የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ ማስቀመጣቸው በኤርትራ በኩል እንደ ወታደራዊ ስጋት ተወስደዋል። የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረውን ወታደራዊ ትብብር አብቅቶ ወደ ከፍተኛ ዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጣናውን ለከፍተኛ ስጋት ዳርጎታል። በመጨረሻ የቀድሞዋ ሩሲያዊት ፋሽን ሞዴል ራኢሳ ጉሉሽኮ በቅርቡ ይፋ በሆነው የጄፍ ኤፕስታይን የኢሜይል መዝገብ ውስጥ ስሟ መካተቱን ተከትሎ በሰጠችው አስተያየት በወቅቱ የቀረበላትን የስራ እድል ባለመቀበሏ ከሞት እንደተረፈች ገለጸች። ባለፈው ሳምንት በአሜሪካ የፍትህ ሚኒስቴር ይፋ የተደረጉት ሰነዶች እንደሚያሳዩት እንደ አውሮፓውያን አቆጣጠር በየካቲት 2018 ለኤፕስታይን በተላከ ኢሜይል ላይ በሩሲያ የክራስኖዶር ግዛት የሚገኘው ሾቶርም ሞዴልስ ስለተባለ ኤጀንሲ ተጠቅሷል። በዚህ ኢሜይል ላይ ራያ የተባለች ሞዴል በእንግሊዝኛ ቋንቋ ጎበዝና ብልህ ተብላ የተገለጸች ሲሆን ወደ ኤጀንሲው ድረገጽ የሚወስዱ የግል መረጃዎችም ተያይዘው ነበር። ራኢሳ ጉሉሽኮ ለሚዲያ በሰጠችው አስተያየት ስሟ በመዝገቡ ውስጥ መገኘቱ ድንጋጤ እንደፈጠረባት ገልጻለች። ሞዴሏ እንደገለጸችው እንደ አውሮፓውያን አቆጣጠር በመጋቢት 2018 ኢሜይሉ ከተላከ ከአንድ ወር በኋላ ኤጀንሲው ወደ ኢንዶኔዥያ የሚደረግ የስራ ጉዞ አቅርቦላት ነበረ። የማላውቀው ሀገር መሄድ አደገኛ ስለሚመስለኝ ጥያቄውን ውድቅ አደረግኩት። በወቅቱ ተስማምቼ ቢሆን ኑሮ አሁን በህይወት አልቆይም ነበር ስትል ስጋቷን ገልጻለች። ኤፕስታይንና ግብረ አበሮቹ ማንነታቸውን በመደበቅ ልጃገረዶችን ከተለያዩ ኤጀንሲዎች እንደ መደበኛ ደንበኛ ሆነው ሊያጠምዱ እንደሚችሉ ጠቁማለች። የሾቶርም ሞዴልስ ዳይሬክተር ዳና ቦሪሴንኮ በበኩላቸው ከኤፕስታይን ጋር ምንም አይነት ግንኙነት እንደሌላቸውና የቀረበው ክስ የስም ማጥፋት መሆኑ ገልጸዋል። ማንኛውም ሰው የሞዴሎችን መረጃ ከድረገጻችን ላይ ኮፒ አድርጎ ለሌላ ሰው ሊልክ ይችላል። ይህ ከኛ እውቅና ውጭ የተደረገ ነው ሲሉ ምላሽ ሰጥተዋል። ይህ አዲስ መረጃ የወጣው በአሜሪካ ፖለቲካ ውስጥ ውጥረት በነገሰበት ወቅት ነው። ዲሞክራቶች ፕሬዚዳንት ትራምፕ ከኤፕስታይን ጋር የነበራቸውን ግንኙነት ለመሸፈን እየሞከሩ ነው ሲሉ ሲከሱ፣ ትራምፕ በበኩላቸው የኤፕስታይን ተረት እኔን ስም ለማጥፋት የሚጠቀሙበት ሴራ ነው ሲሉ ውድቅ አድርገዋል። የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩን። መልካም